ሰላም ውድ ተመልካቾቼ እንዴት ሰነበታችሁ? ዛሬ በአዲስ ነገር ተገናኝተናል። አሪፍ ሬሲፒ እንሰራለን ዛሬ። ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉት። በመጀመሪያ የምታዩት ምስሉ ላይ ማለትም እየቆላሁት ያለሁት ሰሊጥ ነው። ሰሊጣችንን በደንብ ቆልተን አቀዝቅዘን እቃችን ውስጥ ከድነን እናስቀምጣለን። ምክንያቱም ለምንፈልገው ግብአት እንጠቀመዋለን ማለት ነው። ሶሳችን እንሰራለን። በመጀመሪያ የሚያስፈልገን ነጭ ሽንኩርት ነው። ብዛት ያለው ነጭ ሽንኩርት፣ እሱን አድቀን እንከትፈዋለን። ውድ ተመልካቾች ይህ ሶስ በጣም ጣፋጭና ተወዳጅ የሆነ የቻይኒዝ ሶስ ነው። ቦክ ቾይ ሶስ ይባላል። እናም የዚህን ሬሲፒ ግብአቶች አብረን የምናይ ይሆናል። ተከታተሉ። ሶሳችን ለመስራት የደቀቀ ነጭ ሽንኩርት፣ የአትክልት መረቅ፣ የሰሊጥ ዘይት፣ ሶያ ሶስ፣ የተቆላ ሰሊጥ፣ ዋው፣ ጨው ሳይበዛ፣ የአትክልት መረቅ መጨመር፣ ባክ ቾይ ወይም ደግሞ ፓክ ቾይ እየተባለ የሚጠራው ይህ የቻይኒዝ ጥቅል ጎመን ነው። የዚህ ጎመን ዝርያ በጣም ሶፍት ወይም ለስላሳ ቅጠል ሲኖረው በምናበስልበት ሰዓት በጣም ጥንቃቄ ይጠይቃል። እንዴት እንመግበዋለን ካልን ስቲር ፍራይድ ማለትም በመጥበስ ስቲሚንግ በእንፋሎትና ጥሬውን መመገብ ይቻላል። ተመልካቾች በመጀመሪያ ፓክ ቾይ ወይም ደግሞ ቦክ ቾይ የኒውትሪሽናል ኮንተንቱን ስናይ በዋናነት ከአንድ ከቆረጥነው በኋላ እንለየዋለን። ተመልካቾች ነጥለን ማለት ነው። ቅጠል ቅጠል ብቻ እያንዳንዱ ፒስ። ቦክ ቾይ 9 ካሎሪ ሲኖረው በቪታሚን ኤ ሲኬ የታጨቀ ነው። ሚኒራሎችን ስናይ በካልሽየም እና በአይረን የታመቀ ነው። ሌላውና በጣም አስፈላጊው አንቲኦክሲዳንት ይዟል። ውሃ ውስጥ እንጨምረዋለን። ውድ ተመልካቾች ማንኛውንም አትክልቶች ከማብሰላችሁ በፊት ጨው እና ለብ ያለው ውሃ ወይም ደግሞ ቀዝቃዛ ውሃ ማድረግ ትችላላችሁ። እነዚህን ሁለቱን ግብአቶች በአንድ ላይ ከቀላቀላችሁ በኋላ ለ5 ደቂቃ በመዘብዘብ አትክልታችሁን በጣም ንጹህ ማድረግ ትችላላችሁ። ስፕሪንግ ኦኒየን በሌላ ስሙ አረንጓዴ ሽንኩርት በመባል ይታወቃል። ይህ የሽንኩርት ዝርያ ሲሆን በጣም ብዙ የተለያዩ ቫራይቲዎች አሉት። ይህ የሽንኩርት አይነት ጣፋጭነት ሲኖረው የሚዛመደውም ከነጭ ሽንኩርት ጋር፣ ከአበሻ ቀይ ሽንኩርት ጋር፣ ከባሮ ሽንኩርት ጋር እናም ቻይብ እየተባለ ከሚጠራው የሽንኩርት አይነት ጋር እና ከቻይኒዝ ሽንኩርት ጋር ተመሳሳይነት አለው። ኦሪጂኑን ወይም ደግሞ መገኛውን ማለትም ቀደምት ቻይና፣ ሳይቤሪያ እና ሞንጎሊያ ናቸው። ለምግብነት እንዴት እንጠቀመዋለን? ጥሬውን ከሰላድ ጋር በመቀላቀል ጋርኒሽ ማለትም ምግባችንን ለማስጌጥ፣ በስሎ ማለትም ስቲር ፍራይድ ወይም ደግሞ ከበሰሉ ምግቦች ጋር በመቀላቀል፣ ሌላው እና ዋነኛው ማለትም ኦምሌት ወይም ደግሞ እንቁላል ፍርፍር ማለትም የእንቁላል አይነቶችን በምንሰራበት ሰዓት በዋናነት እንጠቀመዋለን። ሾርባ ላይ መጠቀም ይቻላል። በጣም ተመራጭ የሽንኩርት አይነት ነው ማለትም ለሾርባ። ካደረቅን በኋላ የፈላ ውሃ ላይ ለ30 ሰከንድ ያክል እንቀቅለዋለን። ውድ ተመልካቾች ምስሉ ላይ እንደምታዩት መልሰን ማውጣት። ተመልካቾች ይህን ይመስላሉ። ተመልካቾች አሁን ተመልካቾች የሰራነውን ሶስ መጨመር የሰራነውን ሩዝ እንጨምራለን።
ይሄ ይመስላል ውድ ተመልካቾች።